እዛ የሆነ ነገር ይፈጠራል። በቃ አይ ግን የምን አለ መሰለሽ እዚህ ሚዲያ ላይ ማለት ነው የሰው ልጅ የማይመለከተው ነገር ነው የሚያወራው። ምንም እኔ አንዳንዴ ግራ ይገባኛል። ትናንትናና ዛሬ ሙሉ ቀን ግን ያስጠላ ነበረ። በቃ መበሻሸቅ ብቻ ነበር። ሰማ እኮ ደስ አላለኝም። እኔ ግን ከየት እንደመጣ መቼ እንደተወራ እንዴት እንደተወራ አላውቅም። ግን ሲነግሩኝ ጥሩ አይደለም። ደግሞ ነገ ምን እኔ ለነገሩ መቶ ሺህ ግን መቶ ሺህ ለምንድን ነው አልገባ ያለው? እሱ ራሱ ለምንድን ነው የማይሰራበት? ግን አንድ ደግሞ በሱ ቢለቁ ጥሩ። እኔ አላውቅም፣ ያው ቪዲዮም ስለማይሰራ ነው። አይ ግን እንትን ሆነ እሱ ስራው ኤዲቲንግ ምናምን ስለሚሰራ ያን ያህል ለቪዲዮ ትኩረት አያደርግም መሰለኝ። ጎን ለጎን ቢሄድ እኮ ይጠቅመዋል እንዴ? ምን ተቆርጦ መስራት ይችላል። ግን ያው ካልሰራ ግን እንትን ዩቱብ ግን ይከፍለዋል። እንዴት ይጂ ካልሰራ እንዲህ ቁጭ ከጀመረ ግን የሚከፍል ይመስለኛል። ቪዲዮ ነው ያ ቲጂ ዩቱብ አንዴ መቁጠር ከጀመረ ሆነ ክፍያው የሚቋረጥ ነገር አይመስለኝም። መቁጠር ከጀመረ በቪውስሽ ነው የምታገኙ። በቪው ልክ ነው። ግን ደግሞ እንደዚህ ኖርማል የሚቋረጥ ዝም ብሎ ሳይሰራበት እንዴት እኮ ለዚህ እኮ ነው ደህና ሄዶ ሰብስክራይብ እያለው ቢለቅበት ጥሩ ነው። ዝም ብሎም ቢሆን ምክንያቱም ብዙ ሰብስክራይብ እንዴ እሱ ያገኘውን ሰብስክራይብ እኮ ያላገኙ ማአት አሉ፣ የሚለፉ አሉ። አሁን አንድ ልጅ አለ ሙዚቃ የሚከፍት ማን ነው ሙዚቃ የሚሰራ የነሱን እንዲሁም ናን ይልካልኝ ነው ያየሁትን። እሱ ይለፋል ይለፋል። እሱ ልጅ አሁን ያሳዝናል። የጨረቆችን ፎቶ ያሰራው ልጅ ነው እሱ ልጅ። እሱን ራሱ ቢረዱት ጥሩ ነው በእናትሽ። አይ አንድ ቀን እኮ ቪዲዮ እንሰራልሃለን ብለውኛል ብሏል። የቀመሜን እና የቡናቱ ነው ሰርተዋል ነበረ አሰርቶ ልኬላቸዋለሁ። አንድ ቀን በአካል ተገናኝተን ቪዲዮ እናሰራሃለን ብለውኛል ብሎ ነበር። ቤታኔ ወጣች እንጂ መሸ። እንደውም አመሸት ዛሬ እኮ ሄመነች ቻው ሳትለን ነው የምትወጣ። ቦሎቄት ስንደረድር ቡርቴ ደግሞ ፎቶ ቀይራ ይጋችታል። የአርሰናል ደጋፊ ሆና ነው እንደ እኔ እኮ ሌላ ሰው እኮ መሰለችኝ ዛሬ። እንደ የአርሰናል ሰው አሳበደ እኮ ፎቶዋ የራሷን ነበረ። ከንየተኝ እስቲ ነው ደግሞ አንቺ አርሰናል ውስጥ ግማሹ እንትን ግንብ ይደረድራል። አንቺ ደግሞ አርሰናል ውስጥ ገባሽ። ትላንትና ስለ አርሰናል ደህና ቤት ከሚበጠበት ብዬ ነው። ዝም ብላ ታዳምጥ ፕላኑን እያነሳው ነው የምትለው ነገር መሀል ላይ እየገባሽ እሷ እኮ አዳማጭ ነች፣ ግን ብዙ ጊዜ አትናገር። ለምን የቤቱን ፕላን ማለት ነው። እኔና ቢታኒያ እንደሱ ነው። አይ እኔ ብዙ ጊዜ ሰዓት ግን ብዙ አትናገርም። እኛ ጋር ሰው ሲጫጫ ራሱ አትጫጩብኝ ላዳምጣችሁ ትላለች። ትጫወታለች እኮ ግን ያው ማዳር ስለምትሆን አጠገቧ እናንተ ያመረባችሁ በጣም አላወራም ነበር። እኔ ቀን አልገባማ እናንተ ታቋታላችሁ። እኔ ማታ እንደዚህ ሰዓት ግን ብዙ ስትናገር አላያት። ከይዲ ገንዬ አንቺ በቃ ትክክለኛ እኔ ማንነት ነው ያወቅሽ። እኔ እኮ እነሱ እኮ ትክክል ሊሆን ይችላል። ቢታኒያ ፍረጂ ቅድም ራሱ ግን እኔ የማይረሳኝ አንድ ቀን ምንድን ነው ያም ሰው እኔ በስነ ስርዓት አሁንና በደንብ እንስማ ነው ምንድን ነው ያለችው ማለት አይ በነገራችን ላይ ቡርቴ ያን ያህል ተናጋሪ አይደለችም። ስለ ስናወራ እንደዛ ነው ግን በምታወራበት ታይም ላይ ታወራለች። ግን ደግሞ ያን ያህል ተናጋሪ አይደለችም። ሳይለንት እኔ ግን በዚህ ፎቶ ስለማላቃት ዛሬ ምን አለ መሰለሽ እሷ አይ ቲንክ በአርሰናል ልቧ ተነክቷል። ድጋሜ እኮ እንዳቆስል ግን እኔ የምላችሁ ግን አንድ ጥያቄ እኔ ግን ይሄ ቲክቶክ ሲል አይወድም ማለት ጸጥ ሲል አልወድም ነው መሰለኝ። ቲክቶኩ ጸጥ ብሎ ነበር እንደው በቃ ሁሉም ደስታ ሆኖ ደስ የሚል ነገር ነበር። እዛ የሆነ ነገር ይፈጠራል በቃ አይ ግን ምን አለ መሰለሽ እዚህ ሚዲያ ላይ ማለት ነው የሰው ልጅ የማይመለከተው ነገር ነው የሚያወራው። ምንም እኔ አንዳንዴ ግራ ይገባኛል። አይ ገብቶኛል። ግን አይ ጭር ስላልወድም ነው ወይ ነው እኔ እንደ ጭር አይወድም። አሁን 3 ቀን 4 ቀን እኮ በቃ ሁሉም ቤት ሁሉም ቦታ ደስ ነው የሚለው ደስታ ነው ምናምን ደስ ይል ነበር። ትናንትናና ዛሬ ሙሉ ቀን ግን ያስጠላ ነበር። በቃ መበሻሸቅ ብቻ ነበር።
አይ እኔ ቅድም ስሰማ እኮ ደስ አላለኝም። እኔ ግን ከየት እንደመጣ መቼ እንደተወራ እንዴት እንደተወራ አላውቅም። ግን ሲነግሩኝ ጥሩ አይደለም። ደግሞ ነገ ምን እኔ ለነገሩ ብትገቡም ፎቶም የለኝም። እንግዲህ ከዘቀዘቃችሁ ከነገስቱ ዘቅዙ። እኛ ትናንትና እዚህ ጋር ፊት ቤት እያወራን ነበር፣ ከታያን ነበር። ግን ከዛም በኋላ ስንወጣ ያስጠላ ነበረ ድባቡ ምናምን እና ዞሮ ዞሮ ደስ አይልም። በነገራችን ላይ እንደዚህ አይነት ነገር እሑድ ደግሞ አይመቸኝም። አይገርምሽ? እኔ ሰፕራይዙ ምንድን ነው ራሱ ውጭ ሆኜ ሹልክ እያልኩ እየተደበኩ ከፋሚሊ ምንድን ነው ሰፕራይዙ ብዬ ስጓጓ መጨረሻ ላይ እኔ እኛ ሁላችንም እኮ ደግሞ ሰዓት አሳልፎ ነው የመጡት። እኔ ራሱ አስሬ ሞባይል ቼክ ሳረገው ያው ቆይተው ቢመጡም ግን አስደሰቱን እኮ በጣም ደስ ይላል። እግዚአብሔር በጣም የምር ለዚህ ቀን መድረሳቸው እግዚአብሔር ክብሩን ይውሰድ። ማርያምን አሜን አሜን አሜን። ይሄ ሁሌ ፈጣሪ ፍቃድ ነው። ሁሉም የእግዚአብሔር ፍቃድ ሲሆን ነው የሚሳካው። ነጋቸውን ደግሞ ያሳምርልን። በላይ ናት ወገን ቴሌፎን እምቢ ብሎኝ እስካሁን ምንም ሆነሻል እናቴ ከመሳይ መሳይ በባሏ ታስቀኛለች። አንቺ ደግሞ በምን አስቅሻለሁ? ገልዬ አንቺ የምታስቂ ልንገሽ ድንገት እንደደመቀ ጭር ባለ ውስጥ ትገቢ እና የሆነ ነገር ነው የምትበጠብሽ። ከየት እንደምትመጪ ራሱ አይታወቅም። ዛሬማ ቴሌፎኔ እንትን ብሎብኝ ምንም አልሰማሁትም። የኔ እናት እኛ ገዛን፣ ስንት ነገር ገዛን። አይ ጥሩ እኮ ነው ትገዛላችሁ። አሁን እኮ በቃ ልጆቻችሁ ለዚህ ደረሱ አይደል? አሁን ደግሞ ወደ ራሳችሁ ህይወት እናንተስ ለምንድን ነው የማትገዙት? አሁንማ እግዚአብሔር ይመስገን የሁለት ዓመት ምኞታችን ፍሬ አፍርቶ አይተናል። ዝም ብሎ ያልተጻፈ ነገር ከምናነብ የራሳችሁን ህይወት ደግሞ በማገባን እየገባን ጭራሽ ሌላ መዘዝ ከማምጣት የራሳችሁን ህይወት ደግሞ አስተካክሉ። እናቴ ማን ሞኝ ልክ ነሽ። ሲጀመር ሳይድም እኮ ሰው በቪዲዮ ብቻ አይተሽ እንደዚህ ጀጅ ማድረግም ጥሩ አይደለም። አይመጣውም። እሺ በቃ ተመልሰሽ መጣሽ። መኪናው ለምን እንደመጣም ሳታውቁ ዝም ብላችሁ ጋር አንጫጫታ። የእኛ ገስት አይወክለውም። ግን የእኛ ገስት ቀደሙ ንጹህ ነው። አይ እናንተ አይደላችሁም። እኔ ዛሬ ነው የሰማሁት እኮ ነው። ቅድም ገባሁኝ እኮ እናንተና ሲናድዱ በቃ አትጣሉ ተረጋጉ ለማለት እኔ እና ናንዬ እየተጓተተ አይቻለሁ እኮ ሼር ተደረገልኝና ጆይን ሳረግ አላውቃትም ልጅቷን ራሱ ከዝሳይ አንቺም ተደርጎልሽ ነው? አዎ ሼር ተደረገልኝ። አትናደዱ እናንተ። ለዚህ ገኒና ናኒማ እኮ እንዲሁ ሲመክሩ እግዚአብሔርን የምክር ኮሚቴ እንዴ እንዲሁ ምክር ግን ማህበረሰቡ አይሰማም። ፊትና ኋላ ተከታትለን እኮ ተንጓተን እኮ ነው የምንገባው። እኮ ማርያምን እኔ እኮ እግዚአብሔርን እናንተ ሳይን የገባው ግን በቃ ሁሌ እኮ ነው ገኒ ግን ከዛ ቢታንያን ሳያት ማለት ነው። ከዛኛ ተሰበሰብንና አይ ቢታንያ ዛሬ ፍርድ ሸንጎ ላይ ናት እያሉ አሬ ነው ቀን በጣም ተቃጥዬ ነበር ዛሬ። ምሬ ነው ነገራችን ላይ አሁን እንደዚህ አንድ ሰው ቢናገር ምንም አልቃጠልም። አሁን አልቃጠልም። መናደድም የለባቸውም ነበር። ለምን ብትሉ እነዚህ ልጆች በቃ ሁለት ሆነዋል፣ ተነጋግረዋል፣ ፍቅራቸውን ተገላልጠዋል። ነገሩ አለቀ። ከዚህ በኋላ ህይወታቸው ያማረ እንዲሆን እየጸለያችሁ ወደ የራሳችሁ ህይወት ነው ሰው መሄድ ያለበት እንጂ ገና ለገና እከሌ ለምን በዚህ ጋር ተናገረ፣ እከሌ ለምን እንደዚህ ያለ። ምክንያቱም ብዙ ነገር ሰሞኑን እኮ ገልጿል። ብዙ ነገር ተናግሯል። በቃ በእነሱ ብዙ ነገር እንግጭቅጩን አስቀምጧል። ከዚህ ወዲያ በእንትና እኔ ለነገሩ አልሰማሁትም ሪከርዱንም እነሱ ስለገን አብራቸው ነው ማን እንዳላላቅም የትም ቦታ ሮኬት ደረደረች ቢታንያ። ለራሳችሁ ደግሞ ተመኙ። ለራሳችሁ ለምንድን ነው የማይኖራችሁ? ይኖራችኋል እኮ እንዴ ሰው ልጅ ከሰራ ነው መስራት ነው ማግዛት። አንቺማ እኮ ጀምረሽ ናችሁ። ደህና ነሽ ሰሚራ? ማስተካከል ቤትም ከሆነ የምትፈልጉትን ነገር ቀይ ልጆቹ ነገር አልቋል። አሁን ሁላ
ሁላችሁም የልፋታችሁ ዋጋ አልቋል። ኧረ ሼር እያደረግን ማበረታታትማ አለብን። የራሳችንን ነገር እያስተካከልን በጎን የእነሱንም ሼር እያደረግን እንደሱ አድርጉ እንጂ በዚህ ጋር ተገዛ፣ በዚህ ጋር በእንትና ነው የተገዛ፣ በዚህ ጋር ወደዚህ በእንትና ነው ቆርጦ ቀጠሎች። ይሄ ነገር አይመለከተንም። እኛ እንዴ በምን በፕሌን የማይገዙ ያድርጉ። እግዚአብሔር ሰጥቷችሁ ነው። እነሱ ደግሞ ከላይ ነው የተሰጣቸው የሰው እና የሰው ከሙዳችሁ ተጫወቱ። ኦኬ ሰሚራ እና ይሄ ሙዳችሁ አንቺ ግን ወይ ለነገሩ ሁኔታ አለው። ሰሚራ ጠፋሽ ልላት ነበር ለካ እኔም የለሁም። ለዚህ ነው ብዙዎቻችሁን ያላዩ። እኔም መጥቻለሁ። ሰሚራ ይኸውልሽ ገኒዬ ሰሚራ ሲኖርባት